አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ። ሰላም ለኪ ሰንሰግድ ንብለኪ ማርያም እምነበንታና እምኪ ወኢያቄም ዘምስለ ዳዊት አቡኪ ሳሊ ለነ ሀበ ክርስቶስ ወልድኪ ታብዮ ለእግዚእ ነፍስየ ያጸግብሃ ወያለብሳ ፀሐይ ውዳሴሽን እናገራለሁ በዜማ ናመነሽ ለወለደች ሰው በበገና ይገኛል ላሉ ትምህርት አስሮ ጅማት አሰርተው ቃላት ኦሪት ድምፀ ቃሉ ደስ የሚያሰኘው ለሁሉ ተመራምሮ ለደረሰበት ሰው ሁሉ ጣቶቹ ግን የዚህ የአስሩ ጅማት የኤርምያስ የአሰርቱ ነቢያት አይነት ጋድሞ ግና ከሁሉ በላይ ያለው እግዚአብሔር አብ አፄ ኩሉ ዓለም ነው። ምሰሶው በስተቀኝ በኩል ያለው መልአከ ምክሩ ሚካኤል ሊቀ መላእክት ነው። ምሰሶው በስተግራ በኩል ያለው ብስራታዊ ገብርኤል ሊቀ መላእክት ነው። ማፍረኛው ግን የአስሩ አውታር በሚል መስሎታል። በብሂሞትና በሌዎታን ገበታው ግን ከልብሱ ጋር ያለው የድንግል ማርያም ቅድስናዋ ነው። ብርኩማው ግን የዚህ የአስሩ አውታር ደብረ ሲና የሙሴ አሮን ሀገር እንዚራው የዚህ የአስሩ ጅማት መስሎታል። በአሰርቱ ቃላት ኦሪት ድህፃው የዚህ የአስሩ አውታር ቅዱስ ቅዱስ የሰማይ ጌታ የምድር የታሪኩ የድህፃው ጠፈር መስሎታል። በፊታቸው ወርቅ አምሳል
እጹብ ድንቅ ነው። ማንም ለማየት አይችልም። አውታሩ ግና የያዘውን እንጨት መስሎታል። በድንግል መሠረተ ሕይወት የዚህን የመያዣውን ጠፈር መስሎታል። በኪሩቤል አምሳል በገናውም ከኋላ የተበሳው ዳዊትን ለመግደል ሳኦል የወጋው ጦር ነው። ሚካኤል ነግሮት በገናው መከተው መታሰቢያ ነው። ቀዳዳው የኋላው መቼው ግና የዚህ 10ሩ አውታር ባለሟል ነው። ከሰማይ ጌታ ከምድር የሚሰማው የሚያዳምጠው ፍጥረት ጉባኤ ነው። የሙሴ አሮን ትምህርት ግሩም እንበል ወደ ላኛው አባት ምስጢሩ ይህ ነው። የበገናው መሠረት አይገባም ለሳቅ ለዘፈን መምታት እናመስግነው። የዘላለም አባት ስብሐት ለአብ ወልድ ወመንፈስ ቅዱስ ለዓለም እስከ ዘላለም ድረስ። ሩሃ ክረምት ቢጻፍ አያልቅም የታምርሽ ብዛት። ንግበር ብሎ ገና ሲፈጥራት ከጥንት ፈጥሮ ሰጠን እንድንገባለት ገነት። እኛ ነና በኀጢአታችን ብዛት እንገባለን ከዚያ ጨለማ ክርፋት። መች ትወዳለች እንወድቅባት ከሳት። አደራሽን ቤዛዊተ ዓለም ብፅዕት በማፀንስሽ በመጨነቅሽ ብዛት ከዚያ ልቅሶ እንድታወጪን ከሞት። ሥጋ ለብሶ የማይረክስ የለም ፍጥረት ሰማይ ወምድር አንድም አልነበር ሥራት። እሷን ብቻ በሕሊና አምላክ ፈጥሯት ገብርኤልን መልአኩን ጠርቶ ቢያት በልቡናው አደረችበት ስስት። ያን ጊዜ ነው የተቀበሏት በሥርዓት ስትኖር አያሌ ዘመን ትንቢት ስትጸነስ በመንፈስ ቅዱስ ሥርዓት ስትወለድ ለቤተ እግዚአብሔር ሰጧት እንቆ ባሕሪ ልዑላን መስላ ቢያዋት። ምንና ብላት ይህችን መሳይ ፍጥረት ሲጨነቁ ፋኑኤል መጣ ቅጽበት። ምግቧን ይዞ ህብስተ መና ሕይወት ስቴ ወይኑ በብርሃን ጽዋ ይዞት በታላቅ ክብር በብርሃን መሶብ ይዞት ሳስቡ ደረሰባቸው ድንገት። ዘካርያስ ለሱ የመጣ መስሎት ሊቀበለው እጁን ዘረጋ በፊት። መልአኩም ነጠቀ ራቀው ነቅፎት። ዘካርያስ በልቡ አደረ ዕውቀት። አይታሰብም የእግዚአብሔር ነገር ድንገት። ይህን ብሎ ሐናን ከሕዝቡ ለያት። አልወርዳለ ከራሷ በላይ ቢያዩት ሕፃኒቱን ከእናቲቱ ቢለዩአት። መልአክ ወርዶ ክንፉን ጋርዶ መገባት። ተደነቁ ሊቀ ሰራዊት ጠበብት። ታይቶ አይታወቅ ሐርና ግምጃ አንጥፈው ግራና ቀኝ መከዳ ዙፋን ዘርግተው ከዚያ ኖሯት ከቤተ መቅደስ አግብተው
ምግቧን አይጎል ከጽርሐ አርያም ዘለለት እልፍ አላፋት እያጫወቷት መላእክት በገበሬ እጅ ያልታረሰውን አትክልት በቤተሰብ እጅ ያልተሠራውን ቀደምት ተመገበችው 12ቱን ዓመት። አይሁድንም እጅግ ያዛቸው ቅናት ፊት ነግሮናል ሞቶ ሲነሣ ለምናስ ትወልዳለች የሰማይ የምድር ንጉሥ። ይህን ብለው እኛም አሰቡ ክፋት እንግደላት ብለው ተጓዙ ሌሊት። መቅደሱንም እንደ እሳት ሲነድ ቢያዩት የመጡትም ምክንያት አጡ ጥቂት። እሳት ፈጃት ብለን እንግባ ከሀገር ይህን ብለው እኛም ገቡ ከመንደር። ሁለተኛ ደግሞ ቢያስቡ ነገር መንገዳቸው ዱር ገደል ሆነ ባህር። ተመካክረው ከጠንቋይ ሄዱ ላይሆን ምን ትላለህ የነ ኢያቄምን ነገር ያሴራሉ ሰማይ ሊገዙ ወምድር። ከጠንቋይም አይጠፋምና ውሸት ለዚችማ ምን ተቸገረህ አሉት። እስቲ ለኔ በፊት ዋጋዬን አላቸው። አይሁድም እውነት የሚያደርግ መስሏቸው ወርቁም ብሩም ከቤት ሞላ ግምጃቸው። ጠንቋዮችም አድሮባቸው ኩራት በጥበቡ ገንዘብ ያገኘ መስሎት ቁልፉን ከፍተው ከመዛግብቱ ቢያዩት ወርቁም ብሩም ገልድንጋይ ሆነ ቅጽበት። ላሙም በጉም ፍየል አልቀረም ሲበክት ብላንክቶት ግምጃምን ሁሉ ዱቄት። እጁን ደፋ አንገቱን ደፋ መሬት ኤልኛ ደቂቀ እስራኤል ቁራት የኢያቄም ልጅ ያረገችኝን ባስማት። ይህንን ቢል እኛም አጥብቀው ናቁት እንኳን እግዚአብሔርን እንኳን አምላክን ማጥፋት። አንዲት ፍጥረት ግራ ገባችህ ሁከት። አሁንም እኛ የመጣን ወደ አንተ ከተቸገርክ ጠላታችንን ማጥፋት መልስልን ገንዘባችንን አሉት። ይህን ቢሉት በልቡ አደረ ክፋት። ከባሕር ሄዶ አጋንንት ሳበ ሌሊት ሰውን አርዶ አደረገላቸው መሥዋዕት። ደጅ ሲጠና ለእመቤታችን ማጥፋት ካጋንንቱም ምንጊዜ አይጠፋም ውሸት። ሰማዩንም አውርዱ ብትል ዳስናት መሬቱንም ጠቅሉ ብትል ነቅናት። ምን ቸገረን ለዚችም አሉት። ጠንቋዮችም በደስታ ሄዱ ከቤት መክረው ዘክረው አጋንንቱም ቢመጡ ከአይሁድ ጋር ከ700 በለጡ። እነዚህ ሁሉ ደጀ ሰላሙን ሳይረግጡ በአዲስ መብረቅ ያን ጊዜውኑ ቀለጡ። ዳዊት እንኳን 80 ቁባት ቢከት ማርያምን እሷን ያገኘው መስሎት በየጊዜው ይሠራ ነበር ዝሙት። ሌት ሌሊት 12ቱ መስኮት የሚገባት ለእመቤታችን ትንቢት። ኢየሱስም እናቱን ሲያከብር ሲላት ወእምዬ ወይን ነው ጡትሽ ሲላት። ይህን ሲላት ነፍሷ ይወጣል ስስት። ትበርሂ ማርያም ድንግል ቅድስት ደስ እያላቸው የሚጠብቋት ፍጥረት። ሰብአ ሰገል ሰምተው ነበር ትንቢት። ሀገረ ፋርስ 7ቱ ሁሉ ነገሥት ዘውድ ደፍተው ጌታን ፈልገው ስግደት ሊመጥኑ 3 ቀን ተጉዘው ቢያዩት ተቸገሩ። ውሃ
ውሃና መንገድ ጠፍቷቸው አራቱ ቀሩ በዱር አራዊት ብዛት ተመካክረው። ሦስቱ ተነሱ ነገሥት ብርሃን ኮከብ እየመራቸው በፊት ምስለ ፍቁር ጌታን ታቅፋ ቢያዋት ብሩክታንቲ የአምላክ ማኅደር እናት ይህን ብለው ሰብአ ሰገል ስግደት ወርቅና ዕጣን ከርቤም ጨምረው ሰጡት። ዕጣኑንም አምላከ ልዑል ሲሉት ከርቤውንም አትቀርም ብለው ከሞት ሰብአ ሰገል በሦስቱ ትንቢት አዩት። ስንቃቸውን ስግሙን አድርጋ ኅብስት ሸኝቻቸው ማርያም ድንግል ንትሙት። ስብሐት ለአብ ለወልድ ለመንፈስ ቅዱስ አሐዱ አምላክ እስከ ዘላለም ድረስ። ስብሐት ለአብ ለወልድ ለመንፈስ ቅዱስ አስጀምረህ ላስጨረስከኝ ለልዑል እግዚአብሔር ክብር ምስጋና ይድረስ ለዘላለሙ አሜን። አላየን በሉ ኧረ አልሰማን በሉ ያሞት ሲፈልገን ሲሻን ይሏላሉ እስቲ አላየን እንዴት እሆናለሁ ኧረ እንዴት እሆናለሁ አሁንም ከፍቶኛል ኋላም እሞታለሁ እስቲ አላየን ማረፊያዬ አላውቅ ተጉዤ እስከ መቼ ድረስ እንዲህ ተወስዤ እስቲ አላየን በሉ ኧረ አልሰማን በሉ ያሞት ሲፈልገን ሲሻን ብሏል አሉ እስቲ አላየን አስከሬን መጓዡን አንተ ጥቁር መኪና ለምን አትሰለችም ማለት ደፋ ቀና እስቲ አላየን መውሰድ እንጂ መመለስ አታውቅበት ከቶ መንጠቅ ልማድ ነው ጎትቶ እስቲ አላየን እኔማ ጠጅህን ምን አደርገዋለሁ እኔማ ጮማህን ምን አደርገዋለሁ በራስ ያዘን ብዬ ባይኔ ቀዳዋለሁ እስቲ አላየን በሉ ኧረ አልሰማን በሉ ያሞት ሲፈልገን ሲሻን ውሏል አሉ እስቲ አላየን ሞት በደጅ መጣ መንገዱ አረገኝ ዳግመኛ የሚመጣ ካለኔ ማያቀኝ እስቲ አላየን በሉ ኧረ አልሰማን በሉ
ያሞት ሲፈልገን ሲሻን ውሏል አሉ እስቲ አላየን በሉ። ይበላሃላ 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 አንተንም አፈር ይበላሃላ እንደ ሞኝ ሰውነትላ አሊ ሲሞት ያለብኝ አሳር በአንድ እጄ ዶማ በአንድ እጄ ምሳር አሊ ሲሞት መብሌ ጉበት ካሊ በፊት እኔ ልሙት አሊ ሲሞት መጠጥ ያተላ አንተንም አፈር ይበላሃላ እኔንም ጎንደር ይሸጡኛላ በላው አፈር በላው አፈር ያንን አንገት ያንን እግር አንቺንም አፈር ይበላሻላ እንደ ሞኝ ሰውነትላ በላው አፈር በላው አፈር ያስተማረህን ያንን ምሁር በላው መረሬ በላው መረሬ ያንን የዋሰው ያንን ገበሬ አንተንም አፈር ይበላሃላ እንደ ሞኝ ሰውነትላላ በላው አፈር በላው አፈር ያንን ታሪክ ያንን ዘመን ያንን ባህል ያንን ፍቅር ያንን አንድነት ያንን ኅብረት በላው አፈር በላው አፈር አንተንም አፈር ይበላሃላ እንደ ሞኝ ሰውነትላላ ምን ያጣላችኋል ዋኔን በመሬት ጉዳይ ዋኔን አሁን ዘር ሲጠፋ ዋኔን ይቀር የለም ወይ ዋኔን ምድርን ጠላ መጥመቅ ዋኔን ማን አስተማረው ዋኔን እየጠራ ጠጣ ዋኔን ያንን ሁሉ ሰው ዋኔን እየጠራ ጠጣ ዋኔን ያንን ሁሉ ሰው ዋኔን
በልደር ጆሮዬ ዋኔን ነገ ቆርጥሃለሁ ዋኔን ባንተም ክፉ ነገር ዋኔን ሰምቼብሃለሁ ዋኔን ባንተም ክፉ ነገር ዋኔን ሰምቼብሃለሁ ዋኔን ወይ አላሳጨድነው ዋኔን ወይ ከብት አልበላው ዋኔን ከቶ መቼ ይሆን ዋኔን ያሳር ማለቂያው ዋኔን ከቶ መቼ ይሆን ዋኔን ያሳር ማለቂያው ዋኔን ብላቸው አመመኝ ዋኔን ብሰራው ከፋኝ ዋኔን አንድ ራሴ እኮ ነው ዋኔን የሚያስጨንቀኝ ዋኔን አንድ ራሴ እኮ ነው ዋኔን የሚያስጨንቀኝ ዋኔን የኩዳዴ ውስጦ ዋኔን ምንም አላለው ዋኔን ሰው ሁሉ ያለቀው ዋኔን በማማቱ ነው ዋኔን ሰው ሁሉ ያለቀው ዋኔን በማማቱ ነው ዋኔን በባላገር ነበር ዋኔን ኑሮስ የሚሻል ዋኔን ከተማ ሰው ገብቶ ዋኔን ምን ሰው ይሆናል ዋኔን ከተማ ሰው ገብቶ ዋኔን ምን ሰው ይሆናል ዋኔን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ ስምህን ለመጥራት ለማመስገን ያበቃኝ አምላክ ክብር ምስጋና ላንተ ይሁን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በየሰላምታ ላድርስ ለፈጠርከኝ አንተ የላኛው ንጉሥ እንዴት አለህ መጥቼ እስካይህ ድረስ ያስደንቃል ያኗኗራቸው የጥንቱ የአብ የወልድ የመንፈስ ቅዱስ የሦስቱ ሦስት ናቸው። በአካል በገጽ በስም አንድ ናቸው። ያን ጊዜውን ሰባት ፈጠሩ ቅጽበት አስቀድመው ሰማይና ምድርን በፊት አራተኛ መላእክትና ጽልመት ሰባተኛ ማይና ነፋስ እሳትን በአርምሞን ይህንን ሁሉ ፈጥረው ተናገሩ ለይኩን ብርሃን ብለው ሰኞ ጧት ውሃን ከፈሉት ከሦስት አንደኛውን አዘግቶ አረጉት ከምድር ሁለቱን ሰማል አዳም ሲፈጠር ከጥንቱ ከአብ ከወልድ ከመንፈስ ቅዱስ ከሦስቱ አልተለየም ከሥላሴ አምሳል ፍጥረቱ በ40 ቀኑ ተከፈተለት ገነቱ ከዚያ ገባ ከማትጠገብ መንግሥቱ አፈቀረው አዳምን ጌታ በብርቱ በአዳም ቀንተው
መላእክቶቹም ሸፈቱ ስሙን ስተው በሚካኤል ሰይፍ ተመቱ ተበተኑ ፍጥረት ዓለሙን ሊያስቱ ተዋረዱ ቀንድና ጅራት ጐተቱ ሳጥናኤልም ምንም አልረባው ኩራቱ በምድረ ፋይድ ሲኦል ወረደ ካዘቅቱ ተተብትቦ በሳት ሰንሰለት አንገቱ ተበላሽቶ ዓይንና ጥርሱ ቁመቱ ጽልመት ለብሶ ብርሃኑ ቀርቶ ክብረቱ በድንጋጤ ነፍስ የሚያወጣ ክርፋቱ ግሩም ነበር የአዳም ከገነት ሕይወቱ ላይጠቅመው በለስን በላ በከንቱ የዚያን ጊዜ ጸጋው ሲረግፍ ጩኸቱ ከቤሄሞ እስከ ሌዮታን ድርሰቱ አረገደች ተንቀጠቀጠች ምድሪቱ በዚያች ስፍራ በዚያች በምድረ ገነት እንዳልተመለከተ እንዳላየ በእውነት ምን ተኮንኪ ብሎ ጠየቃት ድንገት ምን ተኮንኪ ብሎ ጠየቀው ድንገት እኒያም አሉ ሰይጣን አሳተና ቤቱ ከአዳም ሳይሆን ከሔዋን ሆኖ ጥፋቱ ተረገመች ለዘላለም ሴቲቱ ደሟ ፊበስ በተመተረች እጺቱ ውሯላቸው ረገማቸው አጥንቶ ፈቃድ ጥሰው የሠሩት ኀጢአት በርትቶ ውሩ ብሎ ሲሰደው ያን ቀን ሲኦል ተናገረው አዳምን ጌታ በቃል እመጣና አድንሃለሁ አንተን ከ5,000 ቀን ተኩል አማርኛ አያውቅም ነበር እንደኛ የዋህ ነበር የማይመረምር ነገር እሁድ ወርዶ ሐሙስ ጠበቀው በቀትር ጌታም አየው እጅግ ሲጨነቅ ሲያዝን መልአክ ጠርቶ ለአዳም ላከበት ቃሉን እመጣና አድንሃለሁ አንተን በ5,500 ዘመን ተወልጄ ተልጅ ልጆችህ ወገን ይህን ወስዶ ለአምላክ ቢነግረው መላእክት ደነገጠ ቀኑ የራቀ መስሎት አለቀሰ የ3 ወር ዝናም ክረምት ግሩምን በል የጌታችንን ምሕረት ቃል ወረደ ሥጋ ለበሰ ሊሞት በበደለው አዳም ባጠፋው ስተት ተወለደ ለመልካም በዓል ልደት ደስ አላቸው የጠበቁት ሁሉ ፍጥረት በዚያን ጊዜ የሄሮድስ ነበር መንግሥት ተመክኝቶ በልብ አደረ ቅናት ይህን ሰምታ ማርያም ድንግል ንጽሕት ልጇን ይዛ ምድረ ግብፅ ሄደች ስደት ሄሮድስ ሞተ ሲኦል ወረደ ቢሏት ተመለሰች ከዚያው ከአገሯ ናዝሬት ጌታችንም እያስተማረ ቃሉን እየዞረ 33 ዘመን ሐዋርያት እየተማሩ ሕጉን ተከተሉት እያመኑለት ቃሉን ይክደኛል ይላቸው ነበር አንዱን ከእኛ አብልጦ ይወደው ነበር እሱን ተገለጠ ይሁዳ ከዳው ወዲያው ሐሙስ ማታ ለ30 ብር ሸጠው ወርቁን ወስዶ ለሊቀ ካህኑ ቢሰጠው መለሰለት አንቀበልም ብለው ተጸጽቶ ታንቆ ወደቀ ከዚያው ሬሳውን አውጥተው ጣሉት ወዲያው ከሃዲ ነው እንደ ከልብ ይሁን ብለው ጴጥሮስንም እንዲያ ሲወደው ሲያምነው በ4 ሰዓት
ሦስት ጊዜ ጌታን ከዳው። ቢያስጨንቁት ቢያስወተውቱት ይዘው አይሁድም ጌታን መርምረው ያዙት። የእግዚአብሔር ልጅ እውን አንተ ነህ አሉት። አልመለሰም ለጠየቁት ቃል አንዲት። ለጲላጦስ ወስደው ለሹሙ ሰጡት። መረመረው ኢየሱስንም በእውነት አልተር ሊሞት። ጲላጦስም ያን ጊዜ አይሁድን ፈርቷቸው ስንና ብርት ከፊቱ አቅርቦ ጠራቸው። እጁን ታጥቦ ከደሙ ነጻ ኋላቸው። ጲላጦስም በልቡ አድሮበት እምነት ኢየሱስን አስቦት ነበር እምነት። አሸነፉት እነዚያ ሁሉ ፈያት። ተሰቀለ ጊዜ 7 ሰዓት። በቀትር ተንቀጠቀጠች ምድር። በተሰዓት ፀሐይም ሆነች ጽልመት። ቁርጡን አውቃ በደም ጠለቀች ጨረቃ። ቢጨነቁ ከዋክብት ሁሉ ወደቁ። አታክልትም እጽዋት ሁሉ ደረቁ። እውር ነበር ረዥም ዘመን ወራት። አፉን አይሁድ ለኢየሱስ ሰጥቶ ልቡን ሞተ ብሎ በጦር ቢወጋው ጎኑን። ተፈንጥቆ ደሙ ቢነካው ዓይኑን። ያን ጊዜውን ተከሰተለት ብርሃን። ስቡ ብሎ አመሰገነው ጌታን። እነ ዮሴፍ በድኑን ለመውሰድ ለመኑ። በድኑን ወስደው በነጭ በፍታ ከፈኑ። ጎልጎታ ወስደው አንጸው ቀብረው አለቀሱ። ሐዋርያትም መጥተው ቀዳሚት ፍስሐ ኮነ በጧት። እሁድ ሌሊት ለጊዜ 6 ሰዓት የጌታችን ትንሣኤ ሆነ በእውነት። ከመንበሩ ከላይ ሲወጣ መድህን ለሐዋርያት ሹመት ሰጣቸው ሥልጣን። ሊያስተምሩ 4ቱን አህጉር ሁሉን ብንለምነው እንጀራ ስጠን ብለን ሥጋዬን ብሉ ደሜንም ጠጡት አለን። እንዳናስብ እንዳንቸገር ሲያዝን በሥጋውም አበቀለልን ስንዴል። በደሙ አምሳል አበቀለልን ወይንን። ይህ ይበቃል ላደነቀው ሰው ጌታን። ስብሐት ለአብ ለወልድ ለመንፈስ ቅዱስ ለዓለም እስከ ዘላለም ድረስ። ፋሲካቸው በ8 ቀን ሊሆን ከፋሲካ በሚቀድመው ሰሞን ዘካርያስ የሚባል ነቢይ ካህን ደስ ይበልሽ ኢየሩሳሌም ጽዮን ንጉሥሽ ይመጣልና አሁን በአህያ ላይ እንዳንድ ድሃ ምስኪን እንዲህ ብሎ የተናገረው ቃሉን ለመፈጸም በአህያ ሆኖ መድህን ሲመጣ አይታ እርሱ መሆኑን ለይታ
ልብሳቸውን ያነጠፋሉ ከሕዝቡ። ሁለተኛው ዳዊት የአምላክ ልቡና ሲዘምር እያስማማ በገና አስቀድሞ ይህችን ዕለት አየና ሲሰብክልን የዚችን ዕለት ዜና አዘጋጀ። ከሕፃናት አፍ ምስጋና ላለው ትንቢት መፈጸሚያ ቀናትና እንዲህ ሆኖ ከቤተ መቅደስ ሲገባ ሕፃናቱ እየወረዱ ከጀርባ በጣታቸው እየጨበጡ ዘንባባ በእግዚአብሔር ስም የምትመጣ አምላክ ብሩክ ነህ ለዘላለም ብሩክ የዳዊት ልጅ መድኃኒት ብትሆን ለሁሉ ሆሳዕና መባል ተገባህ እያሉ ተቀናጡ በፊት በፊቱ ዘለሉ። ይህን ሰምተው ፈሪሳውያን ጸሐፍት ቢናደዱ ቢሞላባቸው ቅናት ሕፃናቱ ተው በላቸው አሉት። እንዲህ አለ ሲመልስላቸው ጌታ ከጠላችሁ የሕፃናቱን እልልታ ድንጋዮቹ የሚገባቸው ዝምታ ያመስግኑ በእናንት በሰዎች ፋንታ። በዚህ ጊዜ አምላክነቱን ሊገልጡ ድንጋዮቹ በፊት በፊቱ እየሮጡ እንደ ሰዎች የምስጋና ድምፅ ሰጡ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ እስከ ዘላለም ድረስ። ኢትዮጵያ ሆይ ተነሽ፣ ክብርንም ልበሺ፣ በአዲስ ምስጋና ይመላ ልብሽ። የተወደደ ነው በእግዚአብሔር ሕዝብሽ፣ የተወደደ ነው በእግዚአብሔር ሕዝብሽ። ንብረቱ ጠፊ ነው ከንቱ የማይረባ፣ በግፍና ቅሚያ በዓመፅ ሲገነባ፣ ሲሳይሽ ብዙ ነው ከአምላክ የተሰጠሽ፣ በረከት ለማግኘት መስራት ነው ጠንክረሽ። ኢትዮጵያ ሆይ ተነሽ፣ ክብርንም ልበሺ፣
እግዚአብሔር ሕዝብሽን የአሕዛብ ብልጽግና አያስቀናሽ ፍጹም ኃላፊ ጠፊ ነው።
አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።